ሱፐር ፉድ እጅግ በጣም ልዩ የሆኑ ምግቦችን ዛሬ ላስተዋውቃችሁ። ለምንድነው አንዳንድ ምግቦች ሱፐር ፉድ ብለን የምንለያቸው? ሱፐር ፉድ የምንላቸው በጣም በትንሽ አማውንት እጅግ በጣም ብዙ ማዕድናትን በውስጣቸው አጭቀው የሚይዙ ምግቦችን ሱፐር ፉድ ብለን እንጠራቸዋለን። እነዚህ ሱፐር ፉዶች እንግዲህ በአካባቢያችን የሚገኙ ሊሆኑ ይችላሉ። እኛ ግን ባለማስተዋል አንጠቀምባቸው። አስተውለን ብንጠቀምባቸው ግን አብዝተን እናተርፋለን። ስለዚህ አንድ 3-4 የሚጠጉ ሱፐር ፉዶችን ላስተዋውቃችሁ ስል ከዚህ በፊት ታውቁት ይሆናል። አሁን ምናልባት ትኩረት እንድታደርጉበት ከሚል ሀሳብ የመጀመሪያው እንግዲህ ቺያ ሲድ ነው። ቺያ ሲድ እንግዲህ ጥሩ የቅባት ይዘት ካላቸው ጥራጥሬዎች መካከል አንዱ ነው። ይሄ ብቻ አይደለም፣ ከፍተኛ ፋይበር ያለውና በተለያዩ ማዕድናት የታጨቀ ነው። ስለዚህ አንድ ሰው ጧት ከእንቅልፉ ሲነሳ ልክ እንደ ተልባ ዘብዝፎ ቺያ ሲድን ቢጠቀምና ቢጠጣ የጨጓራ በሽታን ከማዳን አልፎ በሰውነታችን ውስጥ ያለውን ስብ ለማቅለጥ ከስኳር በሽታ ሪሊፍ ለማግኘትና ለማስተካከል እጅግ በጣም ከሚረዱ ጥራጥሬዎች መካከል አንዱ ነው። ለዚህ ነው ሱፐር ፉድ የተባለው። ሁለተኛው ሞሪንጋ ወይም ደግሞ ሽፈራው። እንግዲህ ሽፈራው በከፍተኛ ሁኔታ በሀገራችን ውስጥ ከሚገኙ ተክሎች መካከል አንዱ ነው። ምናልባት አሁን በጣም ፖፑላር ሆኖ በተለያዩ ድርጅቶችና ካምፓኒዎች እየተሸጠ ሊገኝ ይችላል። ለዚህ ምክንያቱ ምንድነው ካላችሁ ሱፐር ፉድ መሆኑ ነው። ከዚህ በተጨማሪ ሚራክል ፉድም ይባላል። ተአምረኛው ምግብ። ለምንድነው ተአምረኛው የተባለው ካላችሁ በውስጡ ከፍተኛ የሆነ የአይረን መጠን አለው፣ ከፍተኛ የሆነ የዚንክ መጠን አለው፣ ከፍተኛ የሆነ የካልሲየም መጠን አለው፣ ከፍተኛ የሆነ የቫይታሚን ኤ መጠን አለው። ይሄ እንግዲህ በእነዚህ ነገሮች ልዩ ከሆኑት ለምሳሌ ከወተት በላይ ካልሲየም አለው። ተግባብተናል አይደል? ስለዚህ ከፍተኛ የሆነ እነዚህን ማዕድኖች የሚይዝ ስለሆነ ሱፐር ፉድ እንለዋለን። እንግዲህ ሞሪንጋን በተለያየ አይነት ሁኔታ ልትጠቀሙት ትችላላችሁ። በሻይ መልክ ልትጠቀሙት ትችላላችሁ። ወደ ኤክሰርሳይዝ ከመግባታችሁ በፊት አንድ ማንኪያ በውሃ በጥብጣችሁ ልትጠቀሙት ትችላላችሁ። ወደ እንቅልፍ ከመሄዳችሁ በፊትም አንድ ብርጭቆ ላይ ለብ ባለ ውሃ በአንድ ማንኪያ ጨምራችሁ ልትጠጡ ትችላላችሁ። ሌላው በጣም ሱፐር ፉድ የሚባለው ተአምራዊው ምግብ በአማርኛ ግዛዋ የምንለው ወይም ጊዜዋ የምንለው እንዲሁም ደግሞ በህንዶች አሽዋጋንዳ ብለው ፕሮሞት ያደረጉት ነው። እንግዲህ አሽዋጋንዳ የእንቅልፍ መዛባትን ለማስተካከል፣ የአእምሮ ጭንቀትን ለመቀነስ፣ ቴስቴስትሮን ሌቭላችንን ከፍ ለማድረግ እንዲሁም ደግሞ አጠቃላይ ጤናችንን ለመጠበቅ በጣም የሚረዳ ተአምራዊ የሆነ ተክል ነው። እንግዲህ በዋነኝነት የዚህን ተክል ስሩን አድርቆ በመፍጨት መጠቀም ይቻላል። ይህንንም ልክ እንደ ሞሪንጋ አድርጋችሁ ብትጠቀሙት፣ ምናልባት ጣዕሙ የሚከብዳችሁ ከሆነ ከማር ጋር ቀላቅላችሁ መጠቀምም የምትችሉት ሌላው ሱፐር ፉድ። ከዚህ በተጨማሪ እንግዲህ ሌላ ሱፐር ፉድ የምንለው አማራንተስ ነው። አማራንተስ እንግዲህ ከዚህ በፊት ምናልባት በአሹ ቪውስ ላይ ቪዲዮ ሰርቼበት ነበረ። ከተመለከታችሁት ሙሉ ሀሳቡን ታገኙታላችሁ። ከፍተኛ የሆነ የአይረን ኮንቴንት ያለው፣ ከፍተኛ ካልሲየም እና ማግኒዥየምን የሚይዝ ጥሩ የሆነ የፕሮቲን ሶርስ የሆነ ከዚህ በተጨማሪ ደግሞ በአሰር ወይም ደግሞ